ጭራሽ ትሰድበኛለህ? ሴና ዝም አልልም። ለምንድን ነው የምትቀኙ? ሰማኛለህ አብራክ፣ ፍቅርና ስራ ማቆም ጭራሽ አይገናኝም። የማትቀኝ ከሆነ ለምን ስራውን አቆም ትይኛለሽ? እንዳትጨርሰው። ለአንዴና ለመጨረሻ ጊዜ ከፊልም ስራ ወጥተህ ሌላ ስራ መጀመር አለብኝ። የምወደውን ስራ የተከበረ ስራ ነው እንዲህ በቀላሉ አቁም ስትይኝ ትንሽ አታፍሪም? አላፍርም። ደግሞ የተከበረ ሙያ ያልክ? አዎ የተከበረ ነው። ከቶም የተከበረ ስራ ልክስክስ ስራ ይዘህ እንዳጨርሽ። ምን ጭራሽ እንደዚህ ትናገረኛለህ? ቃውን ትምህርት ሊዘጋልኝ ነው። ንግስቱ ተሳስተዋል። አይ አልተሳሳትኩም የምልበት ቀን ሊደርስ ነው። አይ ትወና ለክፍት ነው ለካ የሚሉት እውነታቸውን ነው። ለስቦና ስል በጣም ብዙ መስዋዕትነትን እንከፍላለን። ወይኔ እኔም ተለከፍኩ እንዴ? እዛው ሰምጬ ቀረሁ እኮ። ከአድማስ ወደኛ መታ ጊዜ ሄሎ ቦስ፣ አብራክ እኮ አልመጣም። ሲመጣ እየተናበብን እንጠብቀው። እሺ ከሆነ አልመጡም እንዴ? ሰላም ተቀርና ፍቅር አትበይኝ፣ በስሜ ጥሪኝ። እሺ ቦስ እስኪመጣ ድረስ የተናበባችሁ ጠብቁኝ። እሺ የኔ ፍቅር ማለት አብራክ፣ ፍቅር የካራክተር ስሙ ነው። እኛ ግን ለምዶብን በካራክተር ስማችን ነው የምንጠራራው። እኔ ግን ለምዶብኝ ሳይሆን ፍቅር ስለምለው በጣም ደስ ስለሚለኝ ነው። ደግሞ እኮ እዚህ ድራማ ላይ ካስት ያደረገኝ እሱ ነው። ከሲን ስንት እንጀምር? ክፍል 3 ሲን 5 ላይ ያለው ትንሽ ከብዶኛል። እሺ ሲለኝ እኮ እኔ ደስ እንደሚለኝ እንጂ እኮ የእውነት ከብዶኝ አይደለም። ደግሞ ድርጊት ይበዛዋል። እንዲህ ይላል፣ ፍቅር ሊሊን ይስማታል። እሺ መጀመር እንችላለን። እንዲያው እኔ በጣም ነው የምወድሽ ሊልዬ። ምንድነው አናብኝ እንጂ ድርጊቱን በኋላ ቀረጻ ላይ እንትን እንለዋለን። ቃል እንዴት ነው የምረጋጋው? እኔ እኮ የሚያበሳጨኝ የራሱ ጥፋት እንደሆነ እያወቀ በእኔ የሚያላክከው ነገር ነው። ጥፋቱ እኮ አንቺ ማለትማ ፊልም ሰሪ እንደሆነ እያወቅሽ ማፍቀርሽ። ብሩክ፣ ፍቅር እኮ በፈለግከውና ባሻ ጊዜ የምታፈቅረው አይደለም። ገባህ? ቢሆንም እንደሰማሁት ከሆነ አርቲስት የህዝብ ነው ሲሉ ሰምቻለሁ። እና ደግሞ ባልሽ አንቺ ሳይሆን የህዝብ ነው። ቀልድ ከልቤ ነው የወደድኩሽ ፍቅር። ወይኔ ወላዲቷን ከልቤ ነው የወደድኩሽ። ይህን ቃል ከሆነ ጊዜ ስመኘው እንደነበረ እኔ ራሱ በጣም ይሄ ተረገመ ዳይሬክተር ጭራሽ በአካልና በካራክተር ከተማለቱ ሳይበቃ በስልክ ማይነት ጀመረ። እሺ ቻው። ሴና ወይ ብሩክ፣ ምንድነው እንደዚህ በፍቅር አይን የምታይ? ያው ከነገ ጀምሮ ያለውበት ክላስ ስላልተመቸኝ ቤታችሁ መጥቼ ብኖር ባልሽ አይደብረው ማለት ነው? ኧረ በጭራሽ። ከነገ ጀምሮ መምጣት ትችላለህ። መምጣት ማለቴ መኖር ትችላለህ። ለማንኛውም ያለብሽን ዕዳ አንዳንዶችን ከፍዬልሻለሁ፣ ሌሎችን ደግሞ እያየን ይሆናል ማለት ነው። ለማንኛውም በይ እሺ። ወይኔ ዲያስፖራ ብሩክ፣ ምን አለበት ከዛ ከችጋራ ማብራክ ፍቅር ከሚይዘኝ ያኔ ሲጠይቀኝ እሺ ባልኩት ኖሮ። የዛሬው አክቲንግሽ በጣም ነው የሚያምረው። ዝም በይ ወሬኛ። ለማንኛውም ነገ በጣም ብዙ ሲን አለብንና በጊዜ መገናኘት አለብን። ግን እኮ ቦስ ነጋለ ላይ እንቀጸው እንችላለን። ምን ችግር አለ? በጊዜ እንገናኛለን። እሺ ሰማጋ ገዳይነ
በፍቅር ገዳይነ ወይኔ ቃል በቃ ተሸነፍሽ ማለት ነው። ለነገሩ በእኔ እኮ አይፈረድም ፍቅርን አለማፍቀር እንደሆነ አይቻልም። ፍቅር ማለት እኮ በሁሉም ሴቶች ዘንድ ተመራጭና ተፈቃሪ የሆነ ሰው ነው። እንደውም ደራሲ ነው ቢሆን ኖሮ ሁሉንም ክፍሎች ፍቅር ሊሊ ሲስማት ይታያል ብዬ ነበር የምደርሰው። በፍቅር ሞቻለሁ በመውደድ ሞቻለሁ። አይ ሴና እንዴት እኮ እንደወደድኩሽ ይበልጥ ደግሞ የሰው መሆንሽን ሳቅ የበለጠ አፈቀርኩሽ። ብቻ አግዝሻለሁ በሚል ተልካሻ ሰበብ የኔ ማድረግ ነው የምፈልገው የኔ ብቻ። ፍቅሬ ሙሽራዬ መቤት አለሚት ነበር ግን ምን ዋጋ አለው? ለምን ተለያይን? እህቴ እያለቀስሽ ነው እንዴ? ምን ሆነሽ ነው? ምን አጎደልኩብሽ? ምን ሆነሽ ነው? ጥለኸኝ ሄድክ ምናምን የምትይው ምን ሆነሽ ነው? ኧረ እህቴ ትወና እኮ ነው የምታለቅሽው። ትወና ነው? እስኪ በይው ፍቅሬ ሙሽራዬ አልቀሰቀሰኝ። የአባቴ አምላክ ይቀስቅስሽ። እሺ ወይ ብሩኬ ቆንጆ ቁርስ ሰርቼ እየጠበቅኩ ነው። ቾሎና እሺ እየመጣሁ ነው። ለምንድን ነው ግን የምወድሽ? ስመጣ ምን ላምጣልሽ? የፈለከው ልደር። እሺ ታዛዥ ነው። የድሮማ ፍቅርሽ ልጅ አሁን አታፈቅረኝም ማለት ነው? አሁን ባፈቅርሽ ምን ዋጋ አለው እንዴ? ባለ ትዳር ማፍቀር ይቅርና መመኘት ኃጢአት ነው። በቃ እየመጣሁ ነው። ለማንኛውም እሺ ቻው። ወይ ብሩኬ ምን አለ አንተን አግብቼ ቢሆን ኖሮ ሲያብራክማ እንኳን ምን ላምጣልሽ ሊለኝ ለራሱ ምግብ ሰርቶ መብላት አይችልም። ትምህርትሽ ላይ አተኩሪ። ትወና ማለት ለአብራክም አልሆነ ደሃ ነው የምትሆኚው። አይበቃም ማለት ከዚህ ላይብረሪ አንድ ታክሲ አይደል እንዴ ልትሸውጂ? ዝም ማለት ያዋጣሃል። ከነገ ጀምሮ ብሩክ እኛ ጋር ይመጣል። ያለበት ቦታ ስላልተመቸው እኛ ጋር ነው የሚኖረው። እሺ እና ምን ላድርግሽ? ለምንድን ነው እንደ ወንድ ቆፍጣን የማትለው? ሴት እርግጥ አይበቃኝም። በእግሬ ቢሆን ሄዳለች። ለትወና ስል ብዙ መስዋዕትነትን እከፍላለሁ። እስኪ አስቢልኝ ሴት ጎበዝ ተዋናይ ሆነሽ በሁሉም ሰው ተወዳጅ ሆነሽ ለእህትሽ የምትፈልጋትን ነገር ስትገዢላት። አሁንም ማየቴ ፍቅሬ ሙሽራ የሚለውን የሚገርም መለባለብ አሳይቼ አስደምማቸዋለሁ። ማረኝ ብዬሃለው ትብሃለው ያስታራቂ ያለ እርዱኝ ባካችሁ ብቸኛ ፍቅሬን አምጡልኝ ይዛችሁ ወይ ቤቢ ደርሰኛል። አመሰግናለሁ። እሺ ቆንጆ በርገር ነበር። አረ በቃ አዲስ ድራማ ላይ እና ወደድከው? እንዴት ነው መግባት ያምርብኛል? እሺ በቃ እሺ እንገናኛለን። አንቺ ታይ ነው ምንድን አትላፊ ያምሻለኝ ሰራስ እንደው የምጠራን ጀምር ይል ከዚህ በኋላ ባንቺና እኔ መሀል ምንም ነገር እንዲኖር አልፈልግም። ምን? እኔ ደግሞ ፈልጋለሁ። ራ አንቺ ስለፈለግሽ ምንም ነገር ይሆናል እንዴ? እንዴ በጣም ባለጌ ሰው ነሽ። ሳልፈልግ እንዳፈቅር አድርገኝ አሁን ተይኝ ስትላታፍ ማጋነን እወድሻለሁ እንጂ አፈቅርሻለሁ ብዬሻለሁ እንዴ? ያው ነው። ምን ጉድ ነው አቡ?
ሊሊ ምኑ ተመለሽ። ዛሬ የሚገርም ትወና ጀግና እንዴት እየጠበቀን ነው። ዛሬ ህፃን ልጅ አልገረምህም? አክቲንግ ምን ያህል ጎበዝ እንደሆነ። ያ ልክ ነሽ፣ በጣም ጎበዝ ልጅ ነው አይደል? ደግሞ እኮ የትም አልተማርኩም ነው ያለው። አልገረምህም? ምን ይገርማል ታዲያ? የተማረ ሁሉ እኮ አይችልም እንዴ። ማለት በመማር ደስተኛ አይደለም ነው? በጣም ደስተኛ ነኝ፣ ግን ያው የተማረ ሁሉ ይችላል ማለት አይደለም እያልኩ ነው። እንደዛ ከሆነማ እኮ ሀምሲና ተምሬያለሁ ያልኩህ ውሸቴን ነው። ለምን አስፈለገ ታዲያ መዋሸት? ለምን መዋሸት አስፈለገማ? ያው ያልተማረ ሰው ነው ያሰሩን ሲባል ሰምቼ ለዛ በቃ ተምሬያለሁ እያልኩ ዋሻለሁ። የማውቀው እሱን ስለሆነ። ቀልደኛ ነሽ በጣም። ለማንኛውም ካሁን በኋላ ምንም አይነት ወጪ ብቻሽ እንድታወጪ አልፈልግም። እያንዳንዱ ነገራችን ሼር እንዲሆን እፈልጋለሁ። እንዴ ምን ችግር አለው ደግሞ? ለ3000 ብር ለ3000 ብር ያው እኩል አይደለም የሚከፈለንስ? ሙሉ አለምን አልሰማሁም እንዴ? ሰይፉ ላይ ምን አለ? አርት ወንዶችን ይበላል፣ ሴቶችን ያበላል። ስለዚህ እያበላኝ ነው እያልሽ ነው? ለማንኛውም ይኸውልሽ ካሁን በኋላ ምንም አይነት ወጪ አልፈልግም። ቻው። ቡናውን ከመቅዳትሽ በፊት አባወራሽ ሊመጣ ይሻላል። የምን አባቱ አባወራ ነው? እዛው ትወና ያጠጣው። እኔ የምልህ ግን ብሩኬ፣ ወይ ለምታደርግልኝ ነገር ሁሉ በጣም አመሰግናለሁ። ከነገ ጀምሮ እንደውም እኔ ራሴን ቁርስ እየሰራሁ ማበለሽ ደስ ይለኛል። ምን እንደምልህ ራሱ አላውቅም። አብራክን ታፈቅረዋለሽ እንዴ? ለምን ዘየርክ? አይ እንዲሁ ዝም ብዬ ነው። ሳላፈቅረው አገባለሁ ማለት የፈለኩት እንደ ድሮ ታፈቅረዋለሽ ወይ ነው? እውነቱን እንነጋገር ከተባለ እንደ ድሮ አላፈቅረውም። ምን ባልሻ እንዴ? ለምን አታፈቅሪም? ምን አልሻቺ?